አቢድ ዑመር ነው። ሲሄድ ያፈጥናል፣ ሲያበላ ያጠግባል፣ ሲናገር ያሰማል፣ ሲመታም ያሳምማል አለች። አቢድ ያየነው ዑመር ነው አለች። ኢባዳ እነሱን ቁዋ እንዲህ አላህ የሰጣቸው ሀይባ እኮ ነው። አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ። ለምንድን ነው ምን አረኳችሁ አሉ። ለምን መንገድ ትለቋላችሁ? በደልኳችሁ? አልበደልከንም። ታዲያ ለምን መንገድ ለቀቅናችሁ? እንደው ግርማው ታስፈርቶን አሏቸው። ይሄስ ከሆነ አላህ መዚድን ሀይባሉ ጌታ ይሄንን ጨምርልኝ እንዳትቀንሱብኝ አሉ ዑመር ረዲየላሁ ዐንሁ። እንደው ሳልበድላችሁ ምንም ያ ከሆነ አላህ ቁዋ ኢዘን ዑመር ገቡ። በር ገንጥለው ነው የገቡት። በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ። ባልና ሚስት ከቤታቸው ይሄዳሉ። የሚመጣውን ለመቀበል ፊት ለፊት ቆሙ። ሰዒድ ብኑ ዘይድ ማለት ሚን አልአሸር አልሙበሸሪን ሚን አልጀና ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ። በዑመር እጅ ገብቶ እንዴት ይድናል? ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር። ሚስት አልቻለችም። ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው። ባሌን አትምታ፣ ባሌን አትንካ፣ አንተ ሙሽሪክ ነህ፣ አላህን ፍራ እያለች ስባቸው። ዑመር ደነገጡ። እሱን ተው ወደ እሷ ቆሙ። በእጇ ቁርአን ሙስሐፍ ይዛለች የምትቀራበት። ምንድነው ያሻላት? ቁርአን ስጭኝ አሏት። ነጃሳን አልሰጥህም አለቻቸው። ለአንተ አይነት ነጃሳ አይነካውም፣ ስጭኝ አሏት። አልሰጥህም ያቱና ዑመር ፈለጠ ማህለት ነው። አንድ ጥፊ ሲያሳርፉባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ያን ሲያዩ ደነገጡ፣ ነቁ ከቁጣቸው። እህታቸው እንደዛ በማድረጋቸውን አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት። አሁንም ሙስሐፉን ስጭኝ አሏት። አልሰጥህም አለቻቸው። አንተ ነጃሳ ኢዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት። ሂድና ታጠብ አለቻቸው። ይህን ቁርአን ለመያዝ ኸባብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ። ዑመር ተረጋጉ። መርሐባ ሂደው ተጣጥበው መጡ። ሰጠቻቸው። ጣሃ ማ አንዘልና ኢለይከ አልቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ። ከባድ ነው። ለሁ ሐላዋ ይጣፍጣል፣ ቃሉ ይረብሻል፣ ውስጥን ያናግራል። ዑመር አልቻሉ። هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም። ይሄ ፍጹም የሰው ንግግር አይደለም። ከዛ ምንድነው የጠየቁት ዑመር? ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ